በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም በተለይም በዚህ በሕማማት ሳምንት የተለያዩ ስነ ስርዓቶች ይከናወናሉ። እያንዳንዱ የሳምንቱ ቀናት የራሳቸው ትርጉም ያላቸው ሲሆን ዕለተ ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ጸሎተ ሐሙስ፣ ሕጽበተ ሐሙስ፣ የሚስጥር ቀን፣ የሐዲስ ኪዳን ሐሙስ፣ የነጻነት ሐሙስ እየተባለም ይጠራል። ጸሎተ ሐሙስ ኢየሱስ ክርስቶስ ትሕትናን፣ ፍቅርን፣ መታዘዝን እንዲሁም ዝቅ ማለትን ያስተማረበት እንደሆነ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን የትምህርት ክፍል ኃላፊ ሊቀ ጠበብት ናትናኤል ገብረ ማርያም ይናገራሉ። እሱ ሰማያዊ ምድርና ሰማይ የፈጠረ አምላክ ሆኖ እያለ ትሕትናን ለማሳየት ማንም ሰው በትሕትና መኖር እንዳለበት በፍቅር መኖር እንዳለበት ለማሳየት የደቀ መዛሙርቱን የፍጡሮቹን እሱ የእጁ ሥራ የሆኑትን ፍጡሮች በትሕትና እንዲኖሩ በፍቅር እንዲኖሩ በስምነት እንዲኖሩ ትሕትና ያሳየበት እኔ ከማለት ይልቅ አንተ ትብስ አንቺ ትብስ ተባብሎ በትሕትና እንዲኖር የሰው ልጅ ያስተማረበት በተግባር ያሳየበት ጸሎተ ሐሙስ ነው ማለት ነው። ሊቀ ጠበብት ናትናኤል ገብረ ማርያም አክለውም የሰው ልጆች በሙሉ ከኢየሱስ ክርስቶስ የተማሩትን ትሕትና፣ ፍቅርና መታዘዝ በተግባር ሊኖሩት ይገባል ብለዋል። የሰው ልጆች በተግባር ይህንን ነገር እንዲፈጽሙ የእሱን ትሕትና ተከትለን በትሕትና እንድንኖር፣ በፍቅር እንድንኖር፣ በአንድነት እንድንኖር፣ ከጦርነት እንድንርቅ፣ ከግጭት እንድንርቅ የሰው ልጆች ለማንም ስለማይጠቅም እሱ የዲያብሎስ ሥራ ስለሆነ የጌታችን የመድኃኒታችን ኢየሱስ ክርስቶስ ግን የሰላም ንጉሥ ነውና ሰላሙን ሰብኮልናልና እሱን ተከትለን የሰው ልጆች ሁሉ በምድር ላይ ያለው ሁሉ በሰላም በፍቅር በአንድነት በትሕትና እንዲኖር መልእክት አስተላልፋል። በቀጣይም የስቅለትና የትንሣኤ በዓልን የሚያከብሩ ምዕመናን የኢየሱስ ክርስቶስን ትሕትናና ፍቅርን በመላበስ በይቅርታ መንፈስ ሊያከብሩት እንደሚገባ ሊቀ ጠበብት ናትናኤል አሳስበዋል። በጸሎተ ሐሙስ ሥነ ሥርዓት ላይ ተሳታፊ የነበሩ የኦርቶዶክስ ተዋሕዶ እምነት ተከታዮች ራሳችንን ዝቅ በማድረግ ትሕትናን ከኢየሱስ ክርስቶስ ልንማር ይገባል ብለዋል። ትሕትና ነው። ትሕትና ማለት ዝቅ ብሎ ሐዋርያትን አጥቦ ተምሳሌት እኛን ለማሳየት ብሎ ራሱ ኢየሱስ ክርስቶስ ወርዶ ካህናትን አጥቦ እና ክብርና ትሕትናን ያስተማረን እርስ በርስ መከባበር፣ መዋደድ፣ መፋቀር እና ትሑት መሆን ያላቸው ሰዎች ለሌላቸው ሰዎች እያካፈሉ ምሳሌ ሆነን እንድንገኝ ነው ትልቁ ነገር። ትሕትናን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ዕለት ያስተማረን እና ከምንም በላይ ትሕትናን የተማርንበት ዕለት ነች። እናንተ መምህርም አምላክም ትሉኛላችሁ፣ እኔ እንደዛ ነኝ። እኔ አምላክ ስሆን የእናንተን እግር ካጠብኩ እናንተ ደግሞ ለሌሎቻችሁ ለወንድሞቻችሁ ይህን አድርጉ ብሎ ትሕትናን ያስተማረበት ዕለት ነው ዛሬ ዕለት።